السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد يتكبراتشو يا الله بارياوچ يتكبراتشو ወንድሞቼ እንዲሁም ታላላቆቼም እንዲህ አይነት አቀማመጥ አላህ Subhanahu Wa Ta'ala ለማውሳት ነብዩ አለይሂ ሰላቱ ሰላም የመከሩንን ምክር ለመመካከር ለዚህ ለወፈቀን ጌታ አልহামዱሊላህ ረብል ዓለሚን። ለምን ወጣትነታቸው ያሸነፋቸው ብዙ ነገር ያታለላቸው በብዙ ነገር የተሸወዱ ሰዎች አሉ። ለዚህ ነው አላህ Subhanahu Wa Ta'ala ቁርአን ወذكر ይላል አስታውስ فإن الذكرى تنفع المؤمنين ማስታወስ ለአማኞቹ ይጠቅማቸዋል። ለካህዲያን በአላህ Subhanahu Wa Ta'ala ለማያምኑ ሰዎች ከጥመታቸው ጥመትን እንደሚጨምረው ሁላ በአላህ Subhanahu Wa Ta'ala ላመኑ የነብዩን አለይሂ ሰላቱ ሰላም ነብይነት አምኖ ለተቀበሉ ሰዎች ደግሞ የቀልብ መርጠብን ያገኛሉ። ካሉበት ሙንከር ይወጣሉ። አላህ ያዘዛቸው ትእዛዝ ላይ ደግሞ ይጸናል። ስለዚህ አስታውስ ያንተ ማስታወስ ይጠቅማል ይላል። ወማ خلقቱል ጂነ ወልኢንሰ ኢላ ሊያዕቡዱን የሰውንም ልጅ ይሁን አጋንንትንም አልፈጠርኩኝም እኔን እንዲያመልኩኝ ቢሆን እንጂ አላህ Subhanahu Wa Ta'ala ተሚም ዳሪ በዘገቡት ሐዲስ ቃለ ረሱል ሰለላሁ ዐለይሂ ወሰለም አዲኑ ነሲሃ ይላሉ ነብዩ አለይሂ ሰላቱ ሰላም። ዲን ብሎ ማለት መመከር ነው አሉ ነብዩ አለይሂ ሰላቱ ሰላም። እሺ ማለት ነው አሉ የአላህ መልእክተኛ። ቃሉ ሊመን ያ ረሱላህ አሏቸው። የአላህ መልእክተኛ ለማን ነው የምንመከረው ብሎ ሰሃቦች ለነብዩ አለይሂ ሰላቱ ሰላም ጠየቋቸው። ሊላህ አሉ ለአላህ Subhanahu Wa Ta'ala ነው መመከር እሺ ማለት። በወጣትነት ያለ መሸወድ፣ ባላዋቂነት ያለ መሸወድ፣ በዘር ያለ መሸወድ፣ አውቅ ያለው ብሎ ያላዋቂዎችን መንገድ ከመግባት ያለ መሸወድ ለአላህ Subhanahu Wa Ta'ala እሺ ማለት ነው አሉ ነብዩ አለይሂ ሰላቱ ሰላም። ወሊ ኪታቢሂ አሉ ነብዩ አለይሂ ሰላቱ ሰላም ከሰባት ሰማይ በላይ የሆነው አላህ Subhanahu Wa Ta'ala በጅብሪል አማካኝነት ወደ ነብዩ አለይሂ ሰላቱ ሰላም ላመጣው ለቁርአን መመከር አሉ ነብዩ አለይሂ ሰላቱ ሰላም። ወሊ ረሱሊሂ አሉ ነብዩ አለይሂ ሰላቱ ሰላም ለመልእክተኛውም መመከር አሉ የአላህ መልእክተኛ። በሌላም አቢ ሰይድ አልኹድሪ በዘገቡት ሐዲስ ቃል ረሱል ሰለላሁ ዐለይሂ ወሰለም መራ ሚንኩም ሙንከረን ፈሊዩገይሩ ቢየዲ አሉ ነብዩ አለይሂ ሰላቱ ሰላም ከናንተ ውስጥ ሙንከርን የተመለከተ በእጁ ይከልክል ከቻላል። አባት ልጆቹ ላይ በእጁ እርምጃን ወስዶ ልጆቹን ማስተካከል የሚችል ከሆነ በእጁ አሉ ነብዩ አለይሂ ሰላቱ ሰላም። ወንድም በታናናሾቹ ላይ የእጅ ስንዘራ አድርጎ ያንን መከልከል ከቻለ ያድርጋሉ ነብዩ አለይሂ ሰላቱ ሰላም። ወንድሞች ደግሞ እህቶች እንደፈለጉ ሲሆኑ አይቶ ዝም ማለት የለበትም በእጁ ማድረግ ከቻለ ያድርጋሉ ነብዩ አለይሂ ሰላቱ ሰላም። ይሄ የመጀመሪያው የኢማን ፓርት ነው፣ ክፍል ነው። ከፍተኛው የኢማን ደረጃ ነው ነብዩ አለይሂ ሰላቱ ሰላም ያስቀምጡት። በእጁ ይከልክላል። ምን አገባኝ እኔን አይመለከተኝም እኔ የለውበትም በአካባቢ እምነት አልገባም በአካባቢ ሁኔታ አልገባም የኔ ስራ አይደለም ከሰራው ስራው ከተወይተው አይባል። የቻለ ሰው በእጁ ይከልክላሉ ነብዩ አለይሂ ሰላቱ ሰላም። እንደምታውቁት እንደምትሰሙት ነብዩ አለይሂ ሰላቱ ሰላም ተውሂድን አቂዳን መንሀጅ ሰለፍን ሲያስፋፉ ብዙ ሙሲባዎች ደርሶባቸዋል ነብዩ አለይሂ ሰላቱ ሰላም። በህፃናቶች ተሰድበዋል፣ በትላልቆች ተሰድበዋል። ከተከበረው ከተወለዱበት ሀገር ከመካ ነብዩ አለይሂ ሰላቱ ሰላም ተባረዋል። ጫካ ውስጥ ገብቶ ቁጭ ብለዋል ነብዩ አለይሂ ሰላቱ ሰላም። የተለያዩ ሙሲባዎች ደርሶባቸዋል የአላህ መልእክተኛ። hatta ከመራባቸው የተነሳ ሆዳቸው ላይ ድንጋይ አስሯሉ የአላህ መልእክተኛ አለይሂ ሰላቱ ሰላም። ስለዚህ ከናንተ ሙንከርን የተመለከተ ሰው በእጁ ይከልክል አሉ የአላህ መልእክተኛ። ፈኢለም ይስተጢዕ እንደው በእጅ መከልከል በእጅ ማስተካከል በእጅ ማመቻቸት የማይችል አካል ካለ ደግሞ በምላሱ ይናገር አሉ ነብዩ አለይሂ ሰላቱ ሰላም። በአላህ ላይ ሰዎች ሲያጋሩ እንደፈለጉ ሲሆኑ አይቶ ዝም ማለት አይቻል፣ በምላሱ ይናገር አሉ የአላህ መልእክተኛ። ሐራምን ሰዎች ሲፈጽሙ ይህ ሐራም ነው አላህ ሐራም ያደረገው ነገር ነው፣ ሐራምን የሚፈጽም ሰው ደግሞ መኖሪያው የት ነው ጀሃነም ነው ብሎ በምላሱ ሊናገር ግድ ይለዋል። ራቁትም ሲከድ ካየ ራቁት መከድ የለበትም ልበሱ ብሎ መናገር መቻል አለበት። የሰው ልጆች እርዝን ሲያስሩ የቀብርን አፈር ሲጠጡ በጀበና ባንተ ገብቻለሁ እንደምታደርገው አድርገኝ ሲባል
ጫት አንተ ታውቃለህ ባንተ ገብቻለሁ እንደው ባንተ ተመክቻለሁ እንደሚሆነው አድርገኝ ሲባል የሰው በግ ሲገባ በማታ ማውጣት አይቻልም ካወጣም በቃ ፊቱን ወደ ኋላ አርገ ገልብጠ እግሩን ጎትታ ወጣ ሲባል አይቶ ዝም ማለት የለበት በመናስ መናገር መቻል አለበት የሰው ልጅ ድንበሩ ሲገፋ ክብሩ ሲነካ ጎሳው ሲነካ ዘሩ ሲነካ አረባ ይነካም የፊቱን ካነ ጥሩ ፈገግታ ካልተሰጠው እንትና እንደዚህ ያደረገኝ እንትና እንደዚህ ብሎ በቃ ስሞታው በሄደበት ሁሉ ያወራል ያላህ ዲን ከዚህ በላይ የሚያስጨንቅ ነው ስለዚህ ነብዩ አለይሂ ሰላቱ ወሰለም ሙንከርን የተመለከተ ሰው የመጀመሪያው አቋሙ ሊሆን የሚገባው በእጁ ቀጥሎ በምላሱ ይናገራል ከሙንከሮች ሙንከር ደግሞ በአላህ ላይ ማጋራት ነው ለዚህ ነው አላህ Subhanahu Wa Ta'ala ቁርአኑ ላይ ግፍሩ አዩሽረከ ቢሂ ወይግፍሩ ማ ዱነ ዛሊከ ሊመን የሻ ይላል በአላህ ላይ ለሚያጋሩ ሰዎች ማርታን አይለግሳቸው ድርድር አይኖርም የቂያማ ቀን ተውሂድ የሌለው ሰው ሁለቱም ሀገሩ የተበላሸ ሰው ተውሂድ የሌለው ሰው የመጣ ኮሽታ ሁሉ ያስፈራዋል መስኮት ኳሲል ሸኾቹ በዚህ በኩል ድንጋይ ወረወሩበት ይመስላል እንቅፋት ኳሲ ያደርገው ከጋጥባሪየ ስለተጣላ ይመስላል የሆነ ነገር ዱብ ሲላጠገቡ ቡናውን ስላላፈላ ይመስላል የሆነ ነገር በዚህ በኩል ሻ ብሎ ሲመጣ ደግሞ የሆነ ነገር ያጎደለ ይመስላል ተውሂድ የሌለ ሰው እየዋለለ ነው የሚኖረው በቃ አየር ላይ የተንሳፈፈ ይኖራል ከሙንከሮች ሙንከር የመጀመሪያው ሙንከር ሽርክ ነው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም እይተንቡ ሰብአል ሙቢቃት አሉ ያላህ መልእክተኛ ሰባት አጥፊ የሆኑ ነገሮችን ተጠንቀቁ ያላህ ባሪያዎች አሉ ነብዩ አለይሂ ሰላቱ ወሰለም ከሰባቱ የመጀመሪያ የጠቀሱት ነብዩ አለይሂ ሰላቱ ወሰለም አልኢሽራኩ ቢላህ በአላህ ላይ ማጋራት ለአላህ ቢጤን ማድረግ ለአላህ አምሳያን መያዝ ከአላህ ጋር ማቻቻል ማመቻቸት መደመር መቀነስ አጥፊ ከሆኑ ወንጀሎች ነው አሉ ነብዩ አለይሂ ሰላቱ ወሰለም እንደምታውቁት ለነብዩ አለይሂ ሰላቱ ወሰለም አጎት ነበራቸው ማን ይባላል አጎታቸው አቡ ጣሊብ ይባላል ሙሐመድ በጣም እምወድህ የማከብር ሰው ነህ እንደው ምን ይሻላል ስሞታ ያቀርቡ ነው ሰዎች ወልዮችን አውሊያዎችን ሳሊሆችን እንደው ጥሩ ሰዎችን ታወግዛለህ ይባላል አላቸው ለነብዩ አለይሂ ሰላቱ ወሰለም ስሞታ ስላቀረቡ ከዛ ነብዩ አለይሂ ሰላቱ ወሰለም እንባቸውን ዱብ አደረጉት አቁም በቃ አላቸው አቁም ይህንን ዳዕዋን ቀጥል አላቸው እስከመቼ ገንዘቤን በሙሉ ወጪ ያደርግልሃለሁ አብሽር አይደለም ያላቸው አፈር ላይ ገብቼ ለጥስከምል ድረስ ማንንም አይደርስብም ወደፊት ቀጥል አላቸው ለነብዩ አለይሂ ሰላቱ ወሰለም ነብዩ አለይሂ ሰላቱ ወሰለም ቀጥልም ቢላቸው ባይላቸው ሊያቆሙ ነው እንዴ ያቆማሉ ነብዩ አለይሂ ሰላቱ ወሰለም ድርድር የለም የታወቀ ነው ነገር ግን የሚያግዛ አካል ከተገኘ ሰየው ተብለ ተቀበላለ ካገዘ እንቢ ካለም ደግሞ አላህ ነው በቃ ወማ አለ ረሱል ኢላ البلاغ ሙቢን ነው በመለክተኞቹ ግልጽ የሆነ ማስተላለፍ ካልሆነ በስተቀር ምንም የለም ከዛ ነብዩ አለይሂ ሰላቱ ወሰለም ዳዕዋቸውን ያደረጉ ሞት ከቻለች ከዛ ነብዩ አለይሂ ሰላቱ ወሰለም መጡ አማማ ጓደኞቹ አሉ ጎን ላይ ቁጭ ብለዋል ነብዩ አለይሂ ሰላቱ ወሰለም መጥቶ ያሚያሉት አጎቴው ያሉት ነብዩ አለይሂ ሰላቱ ወሰለም ቁሊ ላ ኢላሃ ኢላላህ አሉት እባክህ ላ ኢላሃ ኢላላህ በልልኝ አሉት ነብዩ አለይሂ ሰላቱ ወሰለም ላ ኢላሃ ኢላላህ ዛሬኛ ምናቀው ይሄን ምሰሶ ማን ፈጠረው እቺን ስልክ አይንም ባይን ቦታ አፍንጫም ባፍንጫ ቦታ ጸጉሩን በጸጉር ቦታ ላ ኢላሃ ይሄ ነው አይደል ትርጉሙ ላ አይደለም ይህ ትርጉም የት ላይ እንዳለ አይታወቅም የላ ኢላሃ ኢላላህ ትርጉም ይሄ አይደለም ለላ ኢላሃ ኢላላህ ሁለት ትርጉም አላት ኢስባትና ነፊ የሚባል ሁለት ትርጉም አላት አንደኛው ማውገዝ ይባላል እንዲገባችሁ ማውገዝ ላ ኢላሃ ማለት የለም አምላክ የለም ሰፊና የቀሩ ሰዎች ያገኙታል ፍቅ የቀሩ ሰዎች ያገኙታል የለም ይህ ነፊ ይባላል ኢስባት የሚባለው ደግሞ ምን የምትለዋለች ኢላላህ ከአላህ ውጭ በምን የሚመለክ የለም በሐቅ የሚመለክ የለም ብሎ ማረጋገጥ ነው የላ ኢላሃ ኢላላህ ትርጉም ነገር ግን ያለማወቅ ከቁርአን ከሐዲስ ጋር ያለ መግባባት ከአኺራ ዱንያን ማስቀደም ለዘር ብሎ መኖር ሰውን መከተል የተለያዩ ደግሞ ጅህልናዎች ሲበዙ እንዲህ አይነት ማህይብነትን ያመጣሉ ከዛ ነብዩ አለይሂ ሰላቱ ወሰለም እቺ ላ ኢላሃ ኢላላህ ብቻ ፈለጉ ካጎታቸው ወሃጁ ለከ ቢሃ ኢንደላህ አሉት ነብዩ አለይሂ ሰላቱ ወሰለም በዚህ ላ ኢላሃ ኢላላህ አላህ ዘንድ እንደው እከራከርልሃለሁ እባክህ ላ ኢላሃ ኢላላህ በለልኝ አሉት ነብዩ አለይሂ ሰላቱ ወሰለም ከዛ አጠገቡ ያሉ ሙጅሪሞቹ ደግሞ ሽሪሮቹ መጥፎ ጓደኛ መጥፎ ነው ዱንያም ብልሽልሽ እንዲል ያደርጋሉ ስትሞትም ደግሞ ያንንም ያወርሱሃል ከዛ እንዴ የአብዱል ሙጠሊብን ሃይማኖት ጥለት ሞታለ ትዋረዳለ አሉት አብዱል ሙጠሊብ ሃይማኖት ነኝ ብሎ ሞተ ከዛ ነብዩ አለይሂ ሰላቱ ወሰለም ሁለት ተረከሶቹ ማከል
የጀሃነም ፊም ተተክሎለታል አሉ የአላህ መልእክተኛ ነውዙ ቢላህ አላህ ይጠብቀን በእነዚህ ሁለት ፊህሞች የተነሳ ራሱ ይንተከተካል አሉ ነብዩ ሰለላሁ ዐለይሂ ወሰለም ከጀሃነም በጣም ዝቅተኛ የምትባለው ጀሃነም እቺ ነች ሁለት ፊህሞች እግሩ ላይ ተተክሎለት ራሱ ይንተከተካል አሉ በሬ በማረድ ጫት በመግዛት ሻሽ በመጠምጠም በስም በተለያየ ነገር ቢሆን ኖሮ የነብዩ ሰለላሁ ዐለይሂ ወሰለም አጎት ከጎናቸው ነበር የቆመው ግን ጠቅሞታል አልጠቀመው ምን ስለሌለው አቂዳ የሚባለው የለም ውስጡ ላይ አላስገባ ከአላህ ውጭ በሐቅ ሊመለክ የሚገባ ጌታ የለም የምትለው ነገር አላረጋገጠ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም 10 ዓመት ሰላት ዘካ ሐጅ ምንም ሳይቀላቅሉ ቁሉ ላ ኢላሃ ኢላላህ ተፍሊሁን እያሉ አሳለፏት ላ ኢላሃ ኢላላህ በሉ ነጃት ወጣላችሁ እያሉ አሳለፏት ነብዩ ሰለላሁ ዐለይሂ ወሰለም ከዛ በኋላ 13 ዓመት ተውሂድም ሰላትም ሐጅም ዘካም ሁሉንም ያካተቱ ነብዩ ሰለላሁ ዐለይሂ ወሰለም ሞተለታቸው ድረስ ተውሂድን ማስተማር ቀጠሉ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ ትንሽ ቀናቶች ሲቀርባቸው لعنةullahi على اليهود والنصارى اتخذوا قبور انبيائهم مساجد አሉ ነብዩ ሰለላሁ ዐለይሂ ወሰለም ባይሁዶችና በነሳራዎች ያላህ ላዕና ይወረድባቸው እርግማን ይወረድባቸዋል ድንበር ተገፍቶ ነው ነብዩ ሰለላሁ ዐለይሂ ወሰለም ነው ክብራቸው ተነክቶ ነው አይደለም اتخذوا قبور انبيائهم مساجد ያንቢያ የጥሩ ሰዎችን ቀብር የኢባዳ ቦታ አድርጎ ያዟል ቀብር ጋር ይሄዱ ይሳለማሉ አፈር ይበላሉ የጦቀረው ውሃም ካላሱ አፈር ላይ ይደፋሉ ይሳለሙታል ምን ይሉለታል ወደሱ ይሰግዳሉ ጣጣ ነው ያላህ ላዕና ይወረድባቸው እነዚህ ሰዎች አሉ እርግማንም ይገባቸዋል እንዴ አላህ ሰማይን ምድርን ፀሐዩን ብርዱን ዝናቡን በጋውን አበባው ማራገፍን ማድረቅን ይሄን ሁሉ ፈጥሮ ሲያበቃ ወፊ አንፉሲኩም አፈላ ተብሲሩን ይላል እንዴ በነፍሳችሁ አትመለከቱም እንዴ ካላህ ውጭ ሌላ ተታመልኩ እንዳንተው የሰው ጀርባ ላይ ገብቶ ቀብር ላይ ተቆፍሮለት ለህድ ላይ አሰኝቶት አፈር ጨምሮለት ድንጋይ ተጨምሮበት የተቀበረ ሰው ይመለካል አንዬ ድረሱልኝ ጀይናኔ አብዶዬ ያዙኝ ልቀቁኝ ይባላል ነውር ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ መማተ وهو يدعو من دون الله ندا دخل النار አሉ ነብዩ ሰለላሁ ዐለይሂ ወሰለም አው ከማ ቃል ሰለላሁ ዐለይሂ ወሰለም ከዚህ ዓለም የተሰናበተ አሉ ነብዩ ሰለላሁ ዐለይሂ ወሰለም وهو يدعو من دون الله ካላህ ውጭ እየጠራ ያ አላህ ያ አላህ ያ አላህ ያ አላህ ያ አላህ አብሪትዬ ያ አላህ ያ አላህ ያ አላህ ያ አላህ ያ አላህ سيدنا خضر يشيب المضطر اذا دعاه ويكشف السوء ويجعلكم خلفاء الارض اله مع الله قليلا ما تذكرون الى الله سبحانه وتعالى اما يجيب المضطر ችግርተኛን እሺ የሚለው ማን ነው አላህ سبحانه وتعالى ويكشف السوء ችግርን ደግሞ ገለል የሚያደርገው ማን ነው ويجعلكم خلفاء الارض የምድር ምትክስ የሚያደርገው ማን ነው አይላሁም አላህ እንዴ ካላህ ውጭ ሌላ አማልክት አለንና ምንድነው የምትንጠለጠሉት ቀሊልም ማተዘከሩ ትንሽም ማታሰነትሩ አረተው ይያለ ነው አላህ Subhanahu Wa Ta'ala ቁርአኑ ላይ ስለዚህ ሽርክ ካንሰር ነው ሽርክ የማዕሲያዎች ማዕሲያ የወንጀሎች ወንጀል ከምንም ጋር ሊነጻጸርና ሊግባባ የማይችል አደጋ ነው ሽርክ ያለበት ሰው ኸይር አይከጀለለትም አበደን ጥቋቁር በሬዎችን ቢያርድ በግንብ ይጨምር ያተካኑ ነው ብላም ብሎ ቢጨምር ቀናቶችንም በየቀኑ ጎዝግዞ ቢደረድር እዛው ላይ ቢል ነጭ ሽበት ቢቀይርም ፋይዳ የለው ለምን ነብዩ ሰለላሁ ዐለይሂ ወሰለም ስለ ሽርክ አደገኝነት ባካል ያገኙትን የሽርክ ስነ ምግባር ካዩበት አቁም አንተ አላህን ፈራ ይሉ ነበር እንደ ባካል ያላገኙት ደግሞ ተግባሩን እየተቀሱ ያስተነግቁ ነበር ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ላይ እኮ ወለው ኩንቱ አዕለሙ الغይበ ለስተክሰርቱ ሚነል ኸይሪ ወማ መሰኒ الሱእ ወለው ኩንቱ አዕለሙ الغይበ ለስተክሰርቱ ሚነል ኸይሪ ወማ መሰኒ الሱእ በላቸው ይላል ነብዩ ሰለላሁ ዐለይሂ ወሰለም የሩቅን ነገር የማቅቦ ኖሮ ኸይርን አበዛ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም ወማ መሰኒ الሱእ መጥፎ ነገርም ባነካኝ ነበር ነብዩ ሰለላሁ ዐለይሂ ወሰለም ሰላትን አሰግዱ አሰብ ሰላትን ሁለት ረካ አሰግዶ በር ላይ ወጥቶ ቆሙ ሰሃቢዩ ሰላት ተቀንሶ ነው ወይስ ረስተህን አላቸው ለነብዩ ሰለላሁ ዐለይሂ ወሰለም አይ አረሳውም አልተቀነሰም አይ በል እንደሳስ ከሆነ ረስተሃል ሁለት ረካ ነው የሰገድነው አላቸው ነብዩ ሰለላሁ ዐለይሂ ወሰለም መስጊድ ተመለሱና ለሳቦቻቸው ዙለዲን የሚለው ትክክል ነው አሉ አው ያ ረሱላህ ሁለት ረካ ነው የሰገድነው አሉ ነብዩ ይረሳሉ ያስታውሳሉ ይሄው ነው ለዚህ ቁርአን አላህ Subhanahu Wa Ta'ala ወለው ኩንቱ አዕለሙ الغይበ ለስተክሰርቱ ሚነል ኸይር አሉ እሺ አልፎ ተርፎ እኮ ነብዩ ሰለላሁ ዐለይሂ ወሰለም
ያ ፋጡማ አሉ ነብዩ አለይሂ ሰላቱ ሰላም የተከበሩት የነብይ ልጅ ወይ አሏት ሰሊኒ ሚማሊ ማሺት አሏት ነብዩ አለይሂ ሰላቱ ሰላም ከገንዘብ የፈለግሽውን ጠይቅኝ ምንም ችግር የለም አይቅኝ ካለኝ ሰጥሻለሁ አሉ ነብዩ አለይሂ ሰላቱ ሰላም ወላኪን ነገር ግን አንቀዲ ነፍሰኪ من عذاب الله አሏት ነብዩ አለይሂ ሰላቱ ሰላም ነፍስሽን ግን ከአላህ ቅጣት አድኝ የነብይ ልጅ ነኝ ብለሽ ቁጭ እንዳትይ አሏት የሼክ ልጅ ነኝ የማን ልጅ ነኝ እኛ እንሰግድልሃለን እኛ እንጠየቅልሃለን እጃችን ሳም ቱቱቱ ማፊ ፋይዳ የለም ነብዩ አለይሂ ሰላቱ ሰላም ለልጃቸው ከገንዘብ የፈለግሽውን ጠይቂኝ ነገር ግን ነፍስሽን ከጀሃነም ነፃ አውጪ ለዚህ ነው አላህ Subhanahu Wa Ta'ala ቁርአኑ ላይ وأنذر عشيرتك الأقربين አቅረቢን ቅርብ የሆኑ ዘመዶችን አስጠንቅቃላቸው ነብዩ ከዚህ ነው የጀመሩት ከዛ ተራራ ላይ ወጥቶ አክስታቸው አጎታቸውን እና አባስን ስማቸውን እየጠሩ ያስጠነቅቁ ነበር ነብዩ አለይሂ ሰላቱ ሰላም አራ ነብዩ አለይሂ ሰላቱ ሰላም የሩቁን ነገር እንደማያውቁ ሐዲሰል ኢፍክ ይባላል በእናታችን አይሻ ላይ የተቀጠፈ ቅጥፈት ነበር አይደል ከነብዩ አለይሂ ሰላቱ ሰላም ጋር ጂሃድ እየሄደች መንገድ ላይ ለመጽዳዳት ቆይታ ያንገቷ ወርቅ ጠፍቷት ተመልሳ መታ ስትፈልገው የለም ያንገቱ ሀብል የዛኔ ሴቶች የሚቀመጡበት ዱንካን ነበር ያ ዱንካን ሳቦች ያነሱና ግመል ላይ ዱብ ያደርጉታል ሰው ይኑር አይኑር አያስታውቅም ከዛ በኋላ ሀብሏን ስታጣው ተመልሳ እዛ ቦታ ሄደች ሂዳ ስትፈልግ አጣችሁ ታገለች አገኘችውና በኋላ ስትመጣ ነብዩ አለይሂ ሰላቱ ሰላም ከሳቦቻቸው ጋር አይሻ የነበረችበትን ዛጥም ጭኖ መንገድ ጀምሯል ስትመጣ የሉም ከሳቦቻቸው ጋር ኢና ሊላሂ ወኢና ኢለይሂ ራጂዑን ከዛ እናታችን አይሻ ብልህ ነች አሁን ከሄድኩኝ ምናልባት ላላገኛቸው ይችላልውና ሲያጡኝ ያላህ መልእክተኛ ተመልሶ ይመጣሉ ከጋዶቻቸው ብላ ቦታው ላይ ቁጭ አለች ከዛ ቁጭ ባለችበት እንቅልፍ ወሰደኛለች እነሱን እየጠበቀች ከኋላ ደግሞ የሚሄድ ሰራዊቱን ምናምን ቼክ የሚያደርግ ሁሌ ከኋላ የሚዘገይ ሰሃባ አለ ሲመጣ ሰው አየ ተኝታ ፊቷ ተገልጾ ነበር ይህ ሰሃባ ሂጃብ ግዴታ ከመሆኑ በፊት እናታችን አይሻን አቃት ነበራት ኢና ሊላሂ ወኢና ኢለይሂ ራጂዑን ብሎ ስተርጃ ሲያደርግ እናታችን አይሻ ባንንኩኝ ትላለች ከዛ በኋላ ግመሉን አስጠጋላት ግመሉ ላይ ወጣች ወደ ኋላ ሳይመለከት እየጎተተ ወደ ነብዩ አለይሂ ሰላቱ ሰላም አደረሳት ከዛ በኋላ ሙናፊቆቹ የሆነ ወሬ ማውራት ጀመሩ ሙናፊቆቹ ነብዩን አዛ ማረግ እናታችን አይሻን መተቸት ጀመሩ መዲና ላይ ያላህ መልእክተኛ አላህ ውሳኔ እስከሚወሰን ድረስ የት ይጃሏት እናት አባትሽ ቤት ይጅና ቆዩ አላት ነብዩ አለይሂ ሰላቱ ሰላም ታዲያ የሩቅን ነገር ቢያቁ ኖሮ የነዚህ ሙናፊቆችን ሸራ ያቁም ነበር እንደ ነብዩ አለይሂ ሰላቱ ሰላም ከዛ በኋላ ቁርአን ከቻለና እነዚህ ሙናፊቆች የሚያወጡት ውሸት ነው እናታችን አይሻ ነፃ ነች ብሎ ቁርአን ከቻለ ስለዚህ ሽርክ የሚባለው አደጋ ነው ነብዩ አለይሂ ሰላቱ ሰላም አጥየረቱ ሽርኩን ገድ ሽርክ ነው ነብዩ አለይሂ ሰላቱ ሰላም ባዶን ስራ ይዛ ስመጣ እንዳደነግጥ እለፍ ዝም ብለህ እንግስራው መሬት ላይ ድፊው ምናምን አትበል ይህም ጥንቆልና ነው እንቅፋት ኳቢ ያደረገ ተወከልቶ አላህ ይድ ምንም ችግር የለው እግርና ድንጋይ ነው የተጋጨው ምንም ችግር የለው ስለዚህ ሽርክ አደጋ ነው ነብዩ አለይሂ ሰላቱ ሰላም من علق شيئا فقد اشرك አሉ ነብዩ አለይሂ ሰላቱ ሰላም የሆነ ነገር ያንጠለጠሰ በአላህ ላይ አጋርቷል አሉ ያላህ መልእክተኛ እሺ من اتى كاهنا አሉ ነብዩ አለይሂ ሰላቱ ሰላም ጦንቃይ ቤት ክታበኛ ቤት እርዘኛ ቤት ምናምን ቃልቻ ቤት ተንቢህ የሚከፍት ቀይ ክታቦች የሚከፍት ሀታ ቢከፈቱኮ አረብኛም አይደለም ምንም አይደለም እንደዚህ ያደርጉትና ናጋ ሁለት ብራምጭ ነው ሰጇን ጎሮሮ ላይ ሰር ይሏታል እንዲህ አይነት ቦታ የሚሄዱ ሰዎች من اتى كاهنا ጦንቃይ ቤት የመጣ አው አራፈን ወይንም ደግሞ አቃለ የሚል ሰው ቤት የመጣ ፈሰደቀው ቢማ ይቆላል ከዛ ከመጣም በኋላ ደግሞ በሚለው ነገር ብሎ ከተቀበለው ጦንቃዮች እንደምታውቁት ሸረኞች ናቸው በጣም አገር ቤት እዚህ ገጠር አካባቢ ያሉትን አላቅም እንጂ ከተማ አካባቢ ያሉት ለመስጂድ ነው አይደል በዚህ መስኮት ያለው እነሱ ብዙ በሮች ያዘጋጁና 2-3 ዘበኛ በር ላይ ይቀጥራሉ ላሚቷ ኳስ ታደርጋት እኔናስ በላሻል አይ ትልቅ ሙሲባ ነው ብሎ ይመጣል እሱ ዘበኛ አስቀምጧል እዚህ ጋር ቁጭ ብሏል በዚህ በኩልም በር አለ የሚሰሩት ሸር ነው ይሄ ማን የሚገባበት በር ነው ኹጥባ የሚያደርጉ ኢማሞች የሚገቡበት በር ነው ለነሱ ደግሞ ዘበኞች በዛ በኩል ኢንፎርሜሽን ሰምተው በዚህ የሚያቀብሉበት በር ነው ከዛ በኋላ ምን ነካሽን እህቴ ሙሲባ ደርሶብሻል መሰለኝ ፊትሽ ደስ አይልም ምናምን ይሏታል ወላሂ ላሚቷ እኮ እየወጋች አስቸገረችኝ ልጆቼ ማታ በቃ ይጮሃሉ ቤቴም ላይ የሆነ ነገር ይጮሃል ለሊት ተቸገርኩ ምናምን ትለዋለች ሱብሃንአላህ ትልቅ ሙሲባ ነው የገጠመሽ ሼኹ በጣም እኮ ለእንዲህ አይነት ነገር መድኃኒት ያቃሉ አብሽሪ ምናምን ይልና አሁን ለማንኛውም ብዙ ሰው አለ ይላታል ባዶ ነው እኮ ማንንም የለም ከዛ በዚህ በኩል ይመጣና ኡስታዝ ሰላም አለይኩም ወአለይኩም ሰላም እንዲህ ብላኛል ይችላልቻል ከዛ ግቢ በቃ ትግባ ይላል ከዛ ስትገባ አንቺ ላምቷም ወጋጅሽ አይደል
ማታ ጣራው ላይ የሆነ ነገር ይጮሃል አይደለ ኢና ሊላሂ ወኢና ኢለይሂ ራጂዑን ፊት ለፊት ነው የመጣች ትዞራለች እንደዚህ ትላለች ልጆቹ ማታ እያለቀሱ አስቸገሩሽ አይደለ አላሁ አክበር ላ ኢላሃ ኢላላህ አው ትላቸዋለች በቃ ውስጧን ምን አደረጋት ኦፕን አደረጋት ክፍት ነው በቃ ከዛ በኋላ እሳቸው ያሏትን ምን ታደርጋለች ትፈጽማለች ከዛ በኋላ ምን ላድርግ ስትላት ስንት ይዘሻል ቀድመሽ እንደራደር ይላታል ድሮ የሚታወቀው 10 ሳንቲም 1 ብር 2 ብር 3 ብር ነበር ክፍለ ሀገር አካባቢ የምናውቀው ምናልባት ተቀይሮ ከሆነ አላውቅም ያው ከነመሰፈር 10 ብር ይዣለሁ በቃ 5ቷን አምጪና በ5ቱ ተሳፈሪበት ይሏታል እሺ ምን ላድርግ ስትላቸው አንድ ጥቁር በሬ ግዢና ወይንም ደግሞ ጥቁር በግ ካልቻልሽ ደግሞ ጥቁር ዶሮ ግዢና ቢላዋ እንዳርፍበት አደራሽ ምን አድርጊው ቆርጠሽ ምን አድርጊው ውሃ ውስጥ ወንዝ ላይ ወዘሽ ወርወር ይሏታል ነኡዙ ቢላህ ከእንዲህ አይነት ሽርክያት አላህ ይጠብቃል ከዛ በኋላ እሳቸው ያሏትን ታደርጋለች ነብዩ አለይሂ ሰላቱ ወሰለም من اتى كاهنا او عرافا فصدقوا بما يقول فقد كفر بما انزل على محمد عليه الصلاه والسلام ሄዶ እሺ ብሎ የተቀበለ ሰው በነብዩ አለይሂ ሰላቱ ወሰለም ላይ በወረደው ቁርአን ክዷል ስለዚህ ሽርክ ብሎ ማለት የካንሰሮች ካንሰር የቫይረሶች ቫይረስ አረ ኮሮና ቫይረስ እኮ ዱንያ ላይ እኮ ነው ሰዎች ላይ ተጨቅጭቅ የሚያደርስባቸው አይደል ዓለም የተንቀጠቀጠለት የተንገበገበለት የተረበሸለት ከመስጊድ የራቀለት ከላይ መበረልን ያቆመለት ዶክተሮች አፋቸውን ዘግቶ በየክፍለ ሀገሩ የተደበቁለት ኮሮና እኮ ዱንያ ላይ ነው የሚያሰቃየው ዱንያ ላይ ነው ሽርክ ግን ዘላለም ጀሃነም ያስቀምሳል ለዚህ ነው አላህ Subhanahu Wa Ta'ala ቁርአኑ ላይ ደው እስማአዘት ቁሉብ الذين لا يؤمنون بالآخرة ተመልከቱ አላህ ባሪያቸውን ሲናገር ይሁ የሙሽሪኮችን ባሪ አላህ ብቻ ሲወሳ ቀልባቸው ትጨማደዳለች እሳቸው ወሃቢይ ናቸው ጠንካራው አብይ ናቸው እሳቸው ምን ብሎ ነው ወሃቢይ የሆኑት አላህን ብቻ አምልኩ ስላሉ እኛ ወሃቢይ የሚባል ምንም ቢባል እንኳን አናውቅ እምናውቀው መንሃጀ ሰለፍ ነው ትክክለኛውን እስልምና መረዳት ነው እንጂ ወሃቢይ የሚባል ምናምን የለም አክራሪ ወጣሪ የሚባል የለም አክራሪ ወጣሪ ካለ እንደውም እናወግዘዋለን ነብዩ አለይሂ ሰላቱ ወሰለም አንድ ሰው አይወጥርም ዲኑ ቢያሸንፈው እንጂ አሉ አላህ ብቻ ሲወሳ ቀልባቸው ጭምግድ ትላለች አሉ ከዛ በኋላ ወይዛ ذكر الذين من دونه اذا هم يستبشرون ካላው ጫሉት አብሬትዬ ቃጥባሪዬ ያ ሼኽና ሁሴን ያ አብዱል ቃድር ጂላኒ ያ ምና እሰይ እነዚህ ወልይ ደግሞ ከየት መጡ እሳቸውን በስነ ስርዓት የሚያስታውሱ አላህ ምላሳቸው እንዴት አጣፍጦታል በሉ ቀጥሉ ምናምን ይላል ይሄ እኮ አላህ ቁርአኑ ላይ ቁጭ አድርጎታል ቁጭ ስለዚህ ሽርክ የሚባለው ነገር ልንፈራው ልንርቀው የሚገባ ጉዳይ ሽርክ ያለበት ሰው ጀነት አይገባም ዱንያ እኮ ተወጣ ተወረደ ተደከመ ታመምከ ተራብከ ተቸገርክ በምን ትገላገለዋለህ በሞት ስንብት ነው ማሰላም ነገር ግን ከሞት በኋላ ህይወትን ሞትም የሌለባት ጀሃነም ውስጥ ይገባሉ ስለዚህ ሽርክን አጥብቀን ልንጠነቀቅ ቤተሰቦቻችንም ልናስጠነቀቅ ግድ ይለናል እና ሽርክ የሚባለው አደጋ እንደ አደጋ ሊቆጠር ልናሰብርበት የሚገባ ነው ለአባቶቻችን እናስተምራቸው ይጅደቡን ችግር የለውም ምንም ችግር የለውም ስድብ ሰው ለዱንያው ቀን ሙሉ ሲሰደብ እኮ ነው የሚሄደው አንተ በስነ ስርዓት ስፈር እንጂ ምንድነው ቀና ብላ ታይኝም እንደ ምናምን እየተባለ ሱቅ ላይ ምንም አይመስለውም ፍሉስ ብቻ እሺ ችግር የለውም ጋሽ ምናምን ይያል አያቸውም ራሱ ገንዘቡን ያስገባል ለዱንያ ለዲን ግን አንተ ዘሮ ምናምን ሲባል ተሰደብኩ ብሎ አገሩን ለቆጠ ይጠፋል አይደለም ተሰደብ ተቸገር ተራብ ምን ቢሆን አቂዳን አስተምር ታደጋቸው እምታደጋቸው ወላጆቻችን አቂዳቸውን ጽድት ያድርጉት አቂዳ ያለው ሰው ሁሉ ነገር የተስተካከለ ንግግሩ መጥፎ ነገር አይሰማም ጆሮው ላይ አሉባልታ ቦታው አይሄድም ዘፈን አይዘፍን حرام አይመለከት ወደ ዝሙት አይሄድ አቂዳው የተስተካከለለት ሰው ሁሉ ነገሩ የተስተካከለ ይሆናል አቂዳው የተበላሸ ሰው ግን ምንም ቢሰራ ፋይዳ የለው ምንም ቢሰራ ፋይዳ የለው ህይወቱን ዝም ብሎ ያባክን ስለዚህ ብንሰደብ ብንተች እንዴ ለመተቸት እኮ መጅኑን ተባሉ ነብዩ አለይሂ ሰላቱ ሰላም ሻኢር ተባሉ ደጋሚ ተባሉ ያልተባሉት ነገር ምን አለ ያላህ መልእክተኛ ምን ቀራቸው ሀታኮ ጥርሳቸውን ሰበሩ ነብዩ አለይሂ ሰላቱ ሰላም አደሟቸው መካን ነብዩ አለይሂ ሰላቱ ሰላም እየወደድኩሽ ህዝቦችሽ አስወጥኝ አሉ ነብዩ አለይሂ ሰላቱ ሰላም ከተወለዱበት ሀገር ተባረሩ ነብዩ አለይሂ ሰላቱ ሰላም የተባረሩበትን ትልቁ ምክንያት ምንድነው ተውሂድ በቃ ተውሂድ ያለው ሰው ከሁለቱም ሀገር ጭንቀት ነጃ ይወጣል እና ተውሂዳችን ላይ ራሳችንም ልንበረታ ቁርአን ልንቀራ ሐዲስ ልንቀራ ከቁርአን ከሐዲስም የተዘናጉ ሰዎችን ወደ መስጊድ ልንጣራ ቁርአን እንዲቀሩ ልናደርግ የኸይር በሮችን ልንከፍት ልናስከፍት ግድ ይለናል ለዚህ ነው አላህ Subhanahu Wa Ta'ala ቁርአኑ ላይ ተኩም ሚንኩም ኡመቱን يدعون الى الخير ويأمرون بالمعروف وينهون عن المنكر ይላል አላህ Subhanahu Wa Ta'ala ከናንተ ውስጥ ይኑሩ
ምን የሚያደርጉ በማዕሩፍ የሚያዙ ሰላት በመስገድ ሐጅ በማድረግ ጾም በመጾም የወላጅን ሐቅ በመጠበቅ የጉርብትናን ሐቅ በመጠበቅ ትላልቅን በማክበር ለትናንሽ በማዘን መስጊድን በማስፋፋት መድረሳን በማስፋፋት ኸይርን በመስራት የሚያዙ ወይንሃውና አኒል ሙንከር ከሙንከር ከሽርክ ከቢድዓ ከዝሙት ከጋጠወጥነት ራቁት ከመሄድ ከሐሜት ከዘረኝነት ቁማር ከመጫወት ኳስ ላይ አፍጥጦ አይንን ማድከም ኳስ ላይ አፍጥጦ ደግሞ ሰላትን ከማሳለፍ እድሜ ላይ ከመቀለድ በወሬ ገብቶ ልጅነትን ከማባከን ሙንከር ከሆኑ ነገሮች የሚከለክሉ ይኑሩ ይላል አላህ Subhanahu Wa Ta'ala። መጀመሪያ ላይ የጠቀስኩላችሁ ሐዲስ አቢ ሰዒድ አልኹድሪ በዘገበው መጨረሻ ላይ فإن يستطيع فبقلبه على النبي عليه الصلاة والسلام በቀልቡ ይጥላል وذلك أضعف الإيمان على النبي عليه الصلاة والسلام ይቺ ደካማ ኢማን የያዘው ሰው ባህሪ ነው አሉ ነብዩ አለይሂ ሰላቱ ሰላም። ስለዚህ ሙንከር የሚባለው የመጀመሪያው የሙንከሮች በዋናነት ሊሰመርበት የሚገባው ሙንከር ሽርክ ነው። ሽርክ ደግሞ በላብራቶሪ ቼክ የሚደረግ ነገር አይደለም። በደም ምርመራ የሚታወቅ አይደለም። እንዲህ በአይነት ታይቶ የሚታወቅ ነገር አይደለም። ቀልብ ላይ ካላህ ውጭ የሚታመንባቸው ነገሮችን እርግፍ አድርጎ መተው። ለዚህ ነው አላህ Subhanahu Wa Ta'ala ቁርአኑ ላይ ካላህ ውጭ ባሉ በሚመለኩ ነገሮች የካደ ይላል። ወዩሚን ቢላህ ከዛ በነዛ እርግፍ አድርጎ ደግሞ ክዶ ባላህ ያመነ አንካራ የሆነቻን ገመድ ይዟል ላ ኢላሃ ኢላላህ ለንፊሳመ ለሃ መበጠሻ የሌላትን والله سميع عليم ይላል አላህ Subhanahu Wa Ta'ala። አላህ ሰሚና አዋቂ የሆነ ጌታ ነው። ያይን ገለብታልና ልብ ላይ ሁሉ የሚሉትን ነገሮችን ያቃል። አረ ሽርክ እኮ ተጠቅሶ ተዘርዝሮ በግዛቶችና በቀናቶች የሚብራራ ነገር አይደለም። ስለ ሽርክ ለማወቅ ቁርአኑን መቅራት ከመጀመሪያው እስከ መጨረሻው ስለ ሽርክ ነው የሚናገረው። አብዛኛው አንኳሩ ነጥብ ቁርአን ላይ ያለው ስለ ሽርክ ነው። አጃለ الآلهة إله واحد إن هذا لشيء عجاب ሲሉ ነበር። እንዴ አማልክቶቻችን ጭራሽ ብሎ አንድ አደረገ እንዴ ሙሐመድ? በጣም የሚገርም ነገር ነው አሉ። ኢላሁኩም ኢላሁ ዋሂድ ሲሏቸው እኮ የእናንተ ጌታ አንድ ጌታ አላህ ብቻ ነው ሲባሉ አራ አማልክቶቻችን እንዴት አንድ ይደረጋሉ? ሐሙስስ ሰኞስ ማክሰኞስ ሮብስ ጁማስ ቅዳሜስ እስነይንስ ሰይድና ከድርስ አብዶየስ የት ሄዱ ይላል። እነዚህ ምን እናርጋቸው? አረ እንደውም እኮ ወላሂ በጣም የሚገርመው ዛሬ ሰይድና ከድር እናገኘዋቸው አይደል እንዴ ይላሉ አንዳንዶች ምስኪኖች። ደግሞ የት አገኘሃቸው ሲባል ቅዳሜ ገበያ ሄጄ ጥቁር ያለ ልብስ ለብሶ ብር በሻንጣ ይዞ ነበር፣ ግን የሆነ ነገር ጠይቆኝ ቶሎ ሳነግራቸው ብሩንም ሳይሰጡኝ ሄዱ ይላል ምስኪን። አንድ ጊዜ የሆነ ሰውዬ ጧት ቅዳሜ ቀን ሱቅ ይከፍታል። ቂሳ ነው የተነገረኝ ቂሳ ነው። ሱቅ ጧት ሲከፍቱ ቅዳሜ ቀን ሰይድና ከድር ብሎ ነው የሚከፍቱት፣ የታወቀ ነው። ሰይድና ከድር የዛን ቀን የዘየሩት ሰው በቃ ተንበሻብሶ ነው የሚውለው ይላል። እነዚህ ደግሞ በአላህ ላይ የሚያጭበረብሩ ሰዎች ገሪቦቹ ምናምን ያቃሉ። እንደዚህ አይነት ሲስተም ይገባቸዋል። የማያውቁ እንዳይመስላችሁ በጣም ነቀዎች ናቸው። ልክ በጆንያ ቆሸሽ ያለ ልብስ ይዞ እንዲህ ያለ አንተ ልጅ ሰላም አለይኩም ምናምን ወአለይኩም ሰላም እንግዳ ትቀበላለህ አትቀበልም? አረ እቀበላለሁ። በቃ አስገባን። ማረፊያ ቦታ አለ? አዎ። በቃ ቀጥታ ይመጣል። ሰይድና ከድርን በጧት አገኛቸው ሌላ ቦታ ሳይዱበት ሊቀበል ነው ብር። ሱቋን ዘጋግቶ ከጀርባ መቃሚያ ቦታ አለች፣ እዛ አስገብቶ ሲያስቀማቸው ዋለና ካቻማሉን ሰተናል፣ ቤት ሙሉ ከነግቢው ሰተናል፣ ምን ሰተናል ሲሉት ዋሉና ማምሻ አካባቢ የሆነች ክፍለ ሀገር ላይ ነበር የመሳፈራ ብር ትንሽ ሰጠኛል ሲሉት ቅድም ሲሰጡኝ ከዋሉት አንዱን መኪና ነው ጀባብ ይወጣለው አላቸው። ገባው እንደተሸወደ ሱቁንም ዘግቶታል። ገበያ ቀን አመለጠው። ከዛ ብር በሻንጣ ይዘዋሉ ይሰጡኛሉ ሲታገሉ ነው መጨረሻ አካባቢ የመሳፈራ ሰጡኛል። አይ ይሄማ ሁለቴ መሻወድ የለም በቃ ከቅድም ከሰጡኝ አንደኛውን መኪና ይዘው ሄዱ አላቸው። ስለዚህ እንዲህ አይነት ድርድር ውስጥ መግባት ትልቅ ሞኝነት ነው። በተለይ እንደዚህ አሁን ያሉ ወጣቶች አልহামዱሊላህ ሚዲያዎች ላይ የሚለቀቁትን ሰው የሚነጋገረውን ምን እየሰማን ነው? በእንዲህ አይነት ነገር መሻወድ የለብንም ጭራሽ። ቀልባችን ላይ ለተወሰነችም ሰዓት ጫና ሊፈጥርብን አይገባም፣ ልንነቃ አይገባም። ዘመናዊ ነኝ ብሎ እኮ የሚሸወዱትም አሉ፣ አሁን ወጣቶችም አሉ። በተለያዩ ነገር የተታለሉ ሰዎች የሚሸወዱ ሰዎች አሉ። ስለዚህ ሽርክ የአደጋዎች አደጋ ነው። ነብዩ አለይሂ ሰላቱ ወሰለም ሽርክን በጥብቅ ሲያስጠነቅቁ ነበር። ምግብ ስንበላ ብስሚላህ ብላችሁ ጀምራችሁ ብሉ አሉ ነብዩ አለይሂ ሰላቱ ወሰለም። በቀኛችሁ ብሉ፣ ካጠገባችሁ ጀምሩ። ሽንት ቤትም ስንገባ ነገሩን፣ ስንወጣም ነገሩን፣ ስንተኛም ነገሩን፣ ስንነሳም ነገሩን፣ ስንጠጣም ነገሩን፣ ስንጠግብ ምንለው ነገሩን፣ ከሰው ጋር ስንገናኝ ስንለያይ እንግድነት ስንሄድ ስንመለስ ያልነገሩን ነገር የለም ነብዩ አለይሂ ሰላቱ ወሰለም። ስለዚህ አስከፊ ከሆነው ሽርክ ልንጠነቀቅ ግድ ይለናል። አላህ Subhanahu Wa Ta'ala የነብዩ አለይሂ ሰላቱ ወሰለም ሱና ላይ የሚጸኑ ሰዎች ያድርገን፣ የሳሃቦችን ፈለግ ከሚከተሉት ያድርገን። ውስጣችን ደግሞ ለሐቅ ክፍት ያድርገው፣ ባጢል ደግሞ የማይቀበል ያድርገው። ለአባቶቻችን አላህ እንሽራ ሰድር ይስጣቸው፣ ወደ ሐቅ ይመልስልን።
ከፊት ገብቶ የሚመሩን አላህ ያደረገልን አወለ ሰፍ ገብቶ ሲሰግዱ ያምራል ቁርአን ሲቀሩ ያምራል የነብዩና አለይሂ ሰላቱ ሰላም መንገድ ሲከተሉ ያምራል ከፊቱ ነው ሲመሩ ደስ ይላል ነገር ግን ይህንን ውብ የሆነውን ዲን ደሞ ትቶ ያልሆነ ነገር ላይ ደሞ ሲገቡ እንደዚህ ያሳዝናል ውስጥ ይቆስናል አላህ Subhanahu Wa Ta'ala ለሁላችንም ቀናውን መንገድ ይወፍቀን ሸር ከተባለ ነገር ሁሉ ይጠብቀን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته